ጽጌረዳ ልብ አንጠልጣይና እውነተኛ ታሪክ። አዘጋጅ ማኒ። ክፍል 10። እናቴ እስካሁኑ ደቂቃ ድረስ ምን እየተፈጠረ እንደሆነ አልገባትም ነበር። እናቴን ሰዓት በቃ ራሴን ከምን ጊዜውም በላይ ጠላሁት። መሬት ላይ ተደፍቼ ወይኔ አምላኬ እናቴ ምን ሆና ነው እያልኩኝ መጫወት ጀመርኩኝ። የእናቴ ፊት ማዲያት በማዲያት ሆኖ ነበር። ጉንጯ ብረምጣድ መስሏል። ጠቁሯል። ለብቻው ጠባሳ የወጣበት ነው የሚመስለው። ያ በወገቧ የሚያዘረፍፈው ፀጉሯ ቀርቶ መላጣ ሆናለች። ያ ሰው ሁሉ ሲያያትኝ ግርማ መጎሷ የሚማርከው ነገር ቀርቶ አሮጌ ቢጃማ ለብሳ ወገቧን በጨርቅ አስራዋለች። እናቴ ለደቂቃ ቆሻሻ እንድትታይ ቆሻሻ እንዲነካት የማትፈልግ ያች ንግስቷ ሴት በሰፈሩ ሰው እንደዛ በመልክና በቁመናዋ ስሟ የሚነሳው ሴት ዛሬ እንዲሆና ሳያት አቃተኝ። ያች ፊቷ ላይ አንድ ፍሬ ውግር ወጣች ብላ የምትጨነቀው እናቴ የፊቷ ጠባሳነት ጽዳት የሚያስገርመኝ እናቴ ቀርቶ ዛሬ ፊቷ 10 አይነት መልክ አውጥቶ ሳያት አመመኝ። ሩጬ እግሯ ላይ ወደኩኝ። እናቴ የዛኔ ጭንቅላቴን ይዛ ጉድ ልጄ በህይወት አለ፣ የኔ መድኃኔዓለም ጸሎቴን ሰምቶኛል፣ በአካል አመጣልኝ። ጮኸቷን በግቢው በአደባባይ አቀለጠችው። አቀፈችኝ። ግን የምር አልመስላት ብሎ ተቃቅፈን እዛው በረንዳ ላይ እንዳለን ወደቅን። እህቴም መጥታ እላዬ ላይ ተደረበች። ሶስታችንም ተቃቅፈን ተላቀስን። ማሂና አባቷ እንደምንም አነሱንና ወደ ቤት አስገቡን። ተሰብስቦ የነበረው የጎረቤትና ተከራይ ከእኛ እኩል እያለቀሱ ወደ ቤት ገቡ። ሁሉም እየመጡ ይስሙኛል። ልጄ ቤተሰቦችን እኮ በቁማቸው ገድላቸው ነበር፣ እንኳን ደህና መጣክ እያሉ አስተያየታቸው። ጎረቤቶቻችን እኔ ቀና ብዬ እናቴንና እህቴን ማየት አይን እንኳን ድፍረት አቃተኝ። እናቴ ከላይ ላይ አልላቀቅ አለች። ሰው ሁሉ እሷን ለማረጋጋት ሞከረ። ሁሉም አፉን ይዞ ይንሾካሾካል። ይች ሌላ ናት እንዴ? ያች ጽጌረዳ ተብያዋስ የእሱን ህይወት አበላሽታ ጥላው ሄደች። ጥላው ሄዳ ይሆን እንዴ? ለነገሩ ይችም ቆንጆ ናት፣ መቼስ ሚስቱ ናትኝ የምትሆነው አደል ይላሉ ከአጠገቤ ተቀምጠው። ቡና ተፈላ። ሁሉም ወደ የቤቱ ሄደ። እናቴ አይኗን ከኔ ላይ አትለይ ብላለች። እኔም አይኔ እስኪያብጥ ድረስ አለቀስኩኝ። አለቀሰች። እናቴም ለቅሶዋን አላቀውም አለች። አቶ እስማኤልም ጠጋ አሉና ተረጋጊ፣ ፈጣሪ በህይወት አቆይቶ አይኑን ስላሳየሽ አመሰግናለሁ፣ ደግም አይደል እንደዚህ መሆን አሏት። እናቴ 10 ታየኛለች እና ትስመኛለች፣ ሳም ታደርገኛለች። ልጄ አንተን ፍለጋ እኮ መቃብር ቦታ አልቀረኝም፣ ጸበል አልቀረኝም፣ በየአዲስ አበባው አፈለኩ፣ ማስታወቂያ አልቀረኝም። ልጄ ተንከራተትኩልህ እኮ አለችኝ። እንባዬን ማቆም አቃተኝ። እናቴ ፊትሽ ምን ሆኖ ነው? እኔ እማቃት እማዬ እንደዚህ አይደለችም እኮ አልኳት፣ ፊቷን እየነካካሁኝ። አይ እኔ ልጅ የውስጤን መች አየከው? የውስጤ ብስለትና ቅጥለት ስብሰከሰክ ነው ወደፊቴ የወጣው። ልጅ የውስጤን ብታየው ደግሞ ምን ልትል ይሆን? ከዛሬ ነገ አገኘሃለሁ ይሆን እያልኩኝ በየመንገዱ እየወጣሁ ጎዳና ላይ ተቀምጬ ይመሻል። አጥቼ ስመለስ ራሴን አጥፊ ይለኛል። ልጄ በርኮ ባለ ቁጥር ልጄ መጣ እያልኩኝ እጠብቅሃለሁ። አንተ ደግሞ ድርሻህን አጠፋክ።
ውስጤን ቅጥል አደረከው አለችኝ። ማሂም አባቷም ከእኛ እኩል አለቀሱ። እንደ አዲስ የሰሙ ጎረቤቶቻችን እየመጡ እንኳን ደስ አላችሁ እያሉ ይሄዱ ጀመር። እስከ ምሽቱ 4 ሰዓት ድረስ አባቴ ቤት ውስጥ አልነበረም። ወደ 4 ሰዓት ተኩል አካባቢ የግቢው በር በኃይለኛው ተንኳኳ። እናቴ እየተርበደበደች ቶሎ በይ ልጄ ሳይሰብረው ሂጂና ክፈችለት አለቻት። ማን ነው? ምን ማለት ነው አልኩኝ። እህቴን ምንም ቁጭ ብላ ቆይ እኔ ሄዳለሁኝ ብላ ወጣች። በሩን ከፈተችው። አባቴ ነበረ። ጥንብዝ ብሎ ሰክሮ ብቻውን እየለፈለፈ መጣ። ሳየው አላመንኩም። እንዴ እውነት ያ ቀብራራው ኩሩ የሰፈሩ ሰው ቀና ብሎ የማያየው አባቴ ነው እንደዚህ ሆኖ የመጣው አልኩኝ ለእናቴ። እሱስ ምን ያድርግ ልጄ፣ ተንከራተተ፣ አንተን ፈለገ፣ ቤቱን ንብረቱን ትቶ በስተመጨረሻም ተስፋ ቆረጠና ይኸው ሱሰኛ ሰካራም ሆኖ ቀረ። የሰፈር ሰው መሳቂያ መሳለቂያ አደረገን እያለች አባቴ ዘው ብሎ ከበሩ ጋር ተጋጨ። ወደ ሳሎን ሲገባ ብዥ እንዳለበት ሰው አይኑን አሸት አደረገና ማነህ ደግሞ አንተ አለ። እህቴ ቀስ ብላ ጠጋ አለችና እሱን ለመደገፍ እየሞከረች ወንድሜ ነው መጣ እኮ አለችው እንባ እየተናነቃት። የዛኔ አባቴ ማነው ወንዱ ካልገደልኩት አለ። አቶ እስማኤል ደነገጠ። ማሂ የምታደርገው ጠፋትኝ። መርበትበት ጀመረች። እናቴ አንገቷን ደፍታ እያለቀሰች ዝም አለች። እኔ የባሰ እንባዬ መጣ። አባቴ ከስንት ጊዜ በኋላ አይኑን እንደዚህ ትሆናለህ ካልኩት ዝም ብሎ ዝም በል ድራሽህ ይጥፋ፣ ከሰው በላይ አንቀባርሬ ባሳደግህ አዋረድከኝ፣ ቤተሰቤን በተን፣ ክብሬን አሳጣኸኝ፣ እንዳንተ አይነቱን ከመውለድ ምን ነው መሃን ሁኜ በቀረሁ አለ በተኮላተፈ አፍ። አቶ እስማኤልና እህቴ አባቴን እየደገፉት ይዘውት ወጡ። ወይኔ ወንዱ እያለ አባቴ እንደ ሴት ማልቀስ ጀመረ። በስመ አብ! አባቴ በሰው ፊት ስሜቱን አያሳይም ነበር። ዛሬ ሰክሮ እንደዚህ እየተዘላገደ እንደ ሴት ቁጭ ብሎ ሲያለቅስ ሳየው ሐሞቴ ፍስስ አለ። ቀጥታ በዛ ምሽት ከቤት ወጣሁ። ወዴት እንደሚሄድ አላቅም። እንባዬን በሁለት እጄ ከፊቴ ላይ እያበስኩኝ በፍጥነት መራመድ ጀመርኩኝ። ማሂ ከኋላዬ እየፈጠነች ተከተለችኝና እኔ ዝም ብዬ ወደፊት እሄዳለሁ። ከኋላዬ ተደርድራ መጣችና ያዘችኝ። የት ልትሄድ ነው አለችኝ እየተቆጣች። በቃ አባቴን እንደዚህ ሆኖ ከማየት እንደለመድኩት ጎዳና ላይ ባድር ይሻለኛል። ጎዳናው ለኔ አዲስ አይደለም። ተመለሽና ወደ ቤት ግቢ ቢያንስ ብዬ አልፌያት ሄድኩኝ። ማሂ በድጋሚ ቆጣ አለችና ቆይ እዚህ ድረስ መጥተን ከዚህ ሁሉ ችግር መከራ አልፈህ አሁን ወዴት ነው የምትሸሸው? እንደለመድከው ጥላቸው ልትሄድ ነው? እናትን ስታይ እንኳን ምንም አይሰማህም እንዴ? ቆይ ምን አይነት ጭካኔ ነው? ምን አይነት ጨካኝ ብትሆን ነው አለችኝ። በቃ ነገርኩሽ እኮ አባቴን እንዲሆኑ ከማየት ሞቴን እመርጣለሁ። አበቃ። ተከተለችኝና በቃ እሺ መኪና ውስጥ እንደር በፈጠረክ በቃ እሺ በለኝ አለችኝ። እሺ አልኳትኝ። ማልልኝ ቤት ደርሼ ልምጣ አለችኝ። ማልኩላት። ቤት ገብታ የመኪና ቁልፍና ስልኳን ይዛ መጣች። መኪና ውስጥ ገባን። ሁለታችንም ከኋላ ተቀመጥን። ማልቀስ ጀመርኩ። በቃ በደንብ አልቅስና ይውጣልክ፣ ጠባሳ ይቅለልልክ አለችኝ። የዛኔ ባሰብኝ። ማሂ አስበሽዋን? ያንን አባቴ የገደልኩት እኮ እኔ ነኝ። የሰፈር ሰው ቀና ብሎ ለማየት እንኳን አይደፍረውም። ዛሬ እሱ በየአረቂ ቤት
በየመጠጥ ቤት እየሰከረ ሲለፋደር ሰው ሲንቀው እናቴ በእኔ መጥፎነት አልቅሳ ሳትጨርስ አባቴ እንዲሆኑ ሳየው ውስጤን ምን ያክል እንደቆሰለ አስበሽዋል? ቆይ እኔ አሁን ሰው ነኝ? ምንም ሳላፍር ደግሞ መጥቼ አይናቸውን አያለው? ቆይ ወዴት ሂጄ ተንፍሸው ይውጣልኝ? ማሄ አብራኝ ታለቅሳለች፣ ጨነቃት። ቆይ እኔ ምን ላድርግልህ? እሺ በቃ በእናትህ ተረጋጋ፣ እኔ እየጨነቀኝ ነው ብላ ሰቅሰቅ ብላ አለቀሰች። አሳዘነችኝ። ተቃቀፍን፣ አነባ ነው በዛው። ማሄ እንቅልፍ ወሰዳትኝ። ሌሊት ስላልተኛች ከብዷት ነበር። እኔ እንዲህ እንዳፈጠጥኩኝ ነጋልኝ። እንቅልፍ ባይኔ ከዞረ ቀናቶች ተቆጠረ። ታዲያስ ፋሚሊዎች በቀጣይ ፓርት እስከምንገናኝ ድረስ ቸር ሰንብቱልኝ።